መጀመሪያ አባቴ ድንጋይ ሲጭን ኖረ። እንግዲህ ድህነት ሲመጣ ከብቱም ምኑም ሲያልቅበት ወደ ድንጋይ መጫን ገባ። አምስተኛ ክፍል ስደርስ አይ እኔ ደክሞኛልና ጫን ሰራተኛም የለኝ። አይ እባክህን ኧረ እባክህ ልማር ስለው አይቻልም ያሁኑን አብላኝ እንጂ ኋላውን እዚያር ያውቅልሃል ሲለኝ ከትምህርት ቤቱ ላውጣ ተብዬ ወጥቼ ወደ እነሱ ድንጋይ መጫን ገባ። ወንድ አየህ እኔ ብቻ ስለሆንኩኝ በዚያ የተነሳ በቃ ወጥቼ ቀረው። እነሱን ይርባቸዋል ነው እንጂ እኔውን ወደ ኋላ የሚመጣብኝን አላሰቡም። አይ እነሱ የሚቀመጡ መሰለኝ የሚሞቱም አልመሰለኝ። በቃ ደስ እያለ በኪሴ ሳንቲም ስትኖር ደስ ይለኛል። በቃ ዳቦ ገዝቼ በልቼ በ10 ሳንቲም ሳለቅስ እውላለሁ። በገዛ ሆዴ ለበላሁትኝ ጠፋችብኝ። 5-10 ደብቄ አህያ ገዝቼ ዶሮ ገዝቼ ነው ይሄን ኑሮ ለመግፋት ይቻላል። መሳሳለሁ በቃ ማርዳ እንኳን ተጫዋት ብትለኝ አልጫወትም። ሳንቲም ተጫዋት ብትለኝ አልጫወትም። ምንድነው እኔ ደብቄ ሳበቃ አላማ ለማድረስ ነው እንፈልግ ሰው መሆንበት ነው እንጂ ይሄ እንደዚህ ይመጣል ይሄ እንደዚህ ይሆናል ጠላ ይጠጣል ምን ይጠጣል አልልም ነበር። እናቴ ሳለች ማልጠጣ አባቴ ሳለም ማልጠጣ ነው። አሁን ተዚህ ወዲህ እነሱ ሞቱ በቃ እሱንም ማስታመም የቀበርሁኝ እናቴንም ማስታመም የቀበርሁ። ከዚያ በኋላ ራሴን በራሴ መታገል አመጣሁ። በቃ የሰው ገደፋ የለም የእናት ገደፋ የለም የአባት ገደፋ የለም። ይዘን በቃ እነሱ ተሞቱ ራሴን በራሴ ነው መፋትር እንደሞ አብዮቻችን 7 ነበሩ። እየታመሙ በቃ ፍንድት ይላሉ። ውለው ገብተው ድብ ነው በቃ ተልጆቼ ቅርብዬ 3 አህያ ገዝቼ እንደዚሁ በሳምንት ዱብ አለ። ከዚያ በኋላ ሆዴን ቆርጬ ተውት። ተሰው ተጠግቼ መብላት ጀመርኩ። በቃ በገዘው አልቆም እያለ አሁን መረረኝና ተውት። ያንንም ሰውን ለምኜ እንኳን ልግዛላሉ ራሴን በራሴ ፋትሬ እኔና አህዮች ተክቼ ነው እስካሁን ሳገለግል ነው። እንዲያሲው ጊዜ መረረኝ ተውት። የተነሱ ጋር እየተለከሱኝ እስካሁን አለ ኮርተም ስራው ሸጋ ነው። ደስ የሚያሰኝ እንኳን ሌላ ስራ እንዲያው ከብት መሞቱ ነው እንጂ እንዲህ ያለ ስራማ የለም። በዚህ ሙሉ ጤነኛ ነህ። በዚህ በሽታ አይነካም። በዚህ ሙሉ አንተ ኃይል እየጠነከረ ነው እንጂ እየቀዘቀዘ አይሄድም። ተቀምጦ ታለውና እኛ ተምንሰራው ጋር እኩል ቢሄድ የተቀመጠው ነው የሚጎዳ እኛ አይደለም። አብያ ስለሌለ እስከ 6 በ50 ብር ስሰራ ውላለሁ። ስራው ይገባሉ። ሳምንት ሰርቼ ያው ለቀለብ ደርሳለሁ። በቃ ከዚያ በኋላ ደግሞ እንደገና ሰርቼ ታግዘኛለች። ያቺን ደግሞ ተጋግዘን ደግሞ እንደገና ያለችውን ደግሞ አጠራቅመን ደግሞ ለልብስ ለማበር ያረገኝ ተህብረተሰቡ ጋር እኩል ለመውጣት መፋተር ነው። እነሱ እኮ የሚሸጡ ዛሬ 600 ብር ነው አውጥተው ጭነው 600 ነው የሚሸጡ። እኛ የቀን ውላበል ብቻ ነው። አካል ጉዳተኛ ያደረሰብኝ በ3 አመቴ ነው። ሙሉ ጤነኛ ተወልጄማ በ3 አመቴ ነው። በቃ እንዲች ብዬ ነው በራሉ መተኛ። በቃ አሁን ይሄኛው አየ ስለደከመ እንዲመውጥ መቀናት አቅቶታል። አሁን ይሄ እቺን ብቻ ነው እንደዚህ። አሁን አያቷ የሷ እናት አረ አንቺ ይሄ ልጅ እንዴት ነው? አረ ይሄ ልጅ እንዴት ነው? አንዱ ጣቱ አረ እኔ ምን አወቅኩኝ እንዲያ ሲሉ በቃ ቀረ። ጠበልም ወስደው ምንም ወስደው ትንሽ ነፍስ ሳዘራ በቃ ተው።
መስራት ነው እንጂ እንደሌላው ምንም አልልም ብዬ በቆራጥነት የተነሳውበት ነው። ተኝቶ ተመለመን ይልቅ ሲሄዱ እንቅፋት ቢመታ ይሻላል። የሰው ፊት ውሃ በወንፊት አለ። ለምን ሰዳል ሞት እንኳን እንደው ጉልበት እያለ ጉልበት ባይኖረኝም እንደው እኔ ለልመና አልበገርም አለድም። እሱ የሰጠኝ ነው። በሰጠኝ አቅም በጎችንም አስጠጉይ ብዬ መጠበቅ ግዴታ ነው እንጂ እዚያ ተኝቶ የከሌ ቢባል ምንም ራስን በራስ ማዋጣት ብቻ ነው እንጂ የሰው ዛሬ ይገድፈኛል ነገ ይገድፈኛል ብሎ አለዚህ አር በቀር እሱ እንኳን እንዲሆኑ እየሰራ ቤቱን አቁሞ እናንተ እዚህ ደካማውም ደነኛውም ተቀምጣችሁ ሰው ለምን ሰርታችሁ አትቀየሩም እዚህ ላይ ተምትቀመጡ ይላችኋል። ባከነ ተናገርልን ይላሉ። እኔ አልናገርም። እነሱ ቅድም አሞታችሁ የፈሰሰውን ወደ ልመና ያላቸውን እዚህ አርም እንደሆነ የምናገርላል። ራሱ ሙሉ አካል ኑሮት እኮ ደብረት በድ ተቀምጦ ነው የምታገኘው። ተነስ እንዳትለውም ጭንቅ ነው፣ ስራ እንዳትለውም ጭንቅ ነው። አንዳንድ ጊዜ ብቻህን ስትፈነዳ ምን ተዚህ ስራ ቢያላቀቀኝ ትላለህ። ምን እዚህ አር ወይ ቢወስደኝ ወይ ደግሞ አንድ ስራ ቢሰጠኝ በቃ ምላትን ይች እንጂ ሌላ አንሳኝ ወሰደኝ ግደለኝ እሱ የሰጠውን እሱ ነው የሚከላው። እሱ በሰዓቱ ይወሰደኝ እንጂ ወሰድ ብዬ አልከራከርም። ያ ነው ባለችቱ ጉልበት ሰጥቶ ልብላ እኔ በልቼ ለሰው ላብላ ነው እንጂ ባለችቱ አቅም እንስራ ነው እንጂ ምቀን የለኝ ምን የለኝ። እሱ ነው ኃይሉን የሚሰጠን። እሱ ኃይል ሰጠኝ። እስካሁን የአራት ልጆች አባት ሆኛለሁ። ክብር ተመስገን። ወደፊትማ ዶሮቱን ገዝቼ ገበያ መሸጥ፣ በጊቱን ገዝቼ ገበያ መሸጥ እየለዋወጡ እየቀያየርሁኝ በትርፍ ጊዜ እስተመሞት ግን የደንጋውን አልለቀውም። እስታለው ድረስ ጉልበቴ መቼም እጄን አልሰጥም። እሱን አሲል ብቻ ነው እጅ መስጠት። አራ ክብር ተመስገን። እሱ የሰጠኝ ማን ሰጠው? ወራ አንዱ ከልጅነታችን ጀምረን አባታችን ድሮ ባለሀብት ነበረ። አሁን ግን ከትንሽ ቀን ወዲህ ሀብቱን ዘርቶ ጨርሶ የድሮ ሰው አላገባበት ነው በየመሬቱ አርጎ መሬት ላራሹ ታውጆ መንግስት መሬቱን ሲወርሰው ሃይምሮ ጠፋና ቤት ውስጥ ተቀማጭ ሆነ። የዚያን ሰዓት እኔም ትምህርቴን አቋርጬ ወደ ገበያ ገባሁ። እሱም አባታችንም ድንጋይ መጫን ነበረ፣ እሱም አብሮ መጫን ገባ። ከመሃልናት አባታችን ታሞ በአይምሮ በሽተኛ ስንት ጊዜ ቆየ። ያውኛ ነን እሱም ይሄን አህያ እየጫነ እኔም ገበያ እየጠረኩ እነዚህን ሰዎች ይዘናቸው ኖርና ከመሃል አባታችን ሞተ። እናታችንም ያውናት መተዳደሪያ የላትም። ያውኛ ነን እሱ ነው አህያ ድንጋይ ተፈለጠ እሱ ይፈልጥለት ነበረ። እሱ እየጫነ እነዚህን ሰዎች ይዘናቸው ደገመች። እሷ ደግሞ ሞተችብን። ይሄን ሁላ ሲሆን እየፋተረ ነው። አንድ ቀን አርፎ እንደቦል ሳይጫወት አንድ ቀን ሳይደሰት በአህያ ቂጥ እንደሄደ አህያ እንደጠበቀ አህያ እንደጫነ
ትንሽ ነኝ ብሎ ከጓደኛ ጋር ሳይጫወት አለይ ብሎ ከተማውን ሳያውቀው ይችላል ምንነቷን ሳያውቃት በስራ እንደፈተረ ኖረ። ድንጋይ እየፈለጡ ስል ዕቃ እዚያ ያኖር ነበር። እዚህ ዕቃ እያኖርኩኝ ስል አላ እዚህ ያው እሱ ይጭንልኛል። እናትም አባትም አቅመ ደካማ ናቸው። እሱ እኔ ጋር ይታገላል። ያችን አመጡ ከኔ ቆርሶ አመጡ ይነሱ ያበላል። ያን ታበባሉት ትዳሪ እናሲዘ የለም አልሆነም። ጉልበትህ ትሰራለህ እንግዲህ እኛ እንገድፋለን አለና በዚህች ልጅ ተገጠር አጭተን አመጣን። አጋባሁትኝ እዚች አንድ ቤት ውስጥ እኔም እሱም ሆነን አንድ ላይ ተቀመጥን። እኔም እንደዚህ የቀን ስራ ምናምን ነበር ምሰራ ፊት ተዛን ያው ቤተሰብ እንደዚህ ያው እንትን እንልሻለን ምናምን ሲሉ እኔም ወደ ትዳር መጣሁኝ። ራሳችንን ስንችል እንግዲህ በኋላ እነዚህ ልጆች ማን ያስተምራቸዋል ማን ያሳድጋቸዋል አልሆነና እኔም ወደ ቀን ስራ ደግሞ ወደ እንጀራ ወጣሁኝ። ተዛው እንግዲህ ያው እያስተማርን ነው ያው ቤት እየመራን ነው። ሴት ልጅ ወለደ አደገች። አሁንም ደገመ ወለደ አደገ። አሁንም ደግሞ አለ። አንዱ 10 አንዱ 8 ናቸው እና ይሄ ነው ያለንን ደፍተርም ገዝተን መጣፍ ቢከራዩም አሳሽገን ምን ብለን እስክርቢቶ ገዝተን ልብስ አልብሰን ነው ያለን እስታው ወይ ስራ ተቀጥሮ ደግሞ ወይ እኔ ደግሞ አንድ ነገር አድርጌላቸው በሞት ደስ ይለኛል። ዳውን ቤት ተከራይ ቢገብሱም በሰደው እኔ ከሱ ይልቅስ እጅግር አለኝ አይደለ እኔ በከራይ ይሻላል ተሱስ እኔ ልሻላለሁ ብዬ ይሄን ቤት ተቸለት እኔ ወጣው ያው በዳሪ ያው እየተፈቃቀርና እሱም ለኔ እኔም ለሱ ሆነን እንግዲህ ለመውለድም በቃ ለማሳደግም በቃን። ግን ኑሮውን ዘላለም ዓለም በእኔ ባህያ ጉልበት በሱ ጣት ብቻ አንድ ጣቱ ልጅ ማሳደግ ማለት ቤት መብራት ማለት ስንት አካል ያለው ሰው ስርቆ እየሄደ ልመና እየሄደ ጥሩ ማደግ ጥሩ ነው። እዚህ ደረጃ ላይ እስካሁን አለ ምስጋና ይሁን። ትልልቁ ያሲለምን የሚውል እዚያ ተቀምጦ እያየ ነው አይደለ እንኳን እንዲህ ነው ብለህ ተተናገሩ አይወድም። አቅሙን ለማሳነስ አይወድም። አቅሙን ለማጎልበት ነው የሚወድ። ሁሉም ሰው ነው የሚያመሰግነው የትም ያለው ቡሬም ሆነ ከሌላ ሀገርም ሆነ ዘመዱን ባዳውም ሳይው እግዚአብሔር ባይጥላችሁ ነው እንጂ በአንድ ጣቱ እንዲሆኑ ሰርቶ ያበላችሁ በአንድ ጣቱ እንዲሰርቶ ያስደሰታችሁ ያመት ባላይ ጎልበት ምን አይል እንደዚህ የሆነ አንድ ሰው እርዳታ ይሰጠው ያለ ህዝቡ ነው የሚያመሰግን። አቅሙ ትንሽ ነው እሱኮ እንደዚህ ነው ስትለው ይናደዳል አይወድም። ከማናንሽ ነው እኔ አቅመ ጎደሎ መባል ደካማስ መባል ከማንም መበልጣለሁ እኮ ለምን እንደዚህ ይሉኛል ይናደዳል በጣም። ጎበዝ ነው ሲሰራ የወጣማ ያሳድረንም የባጣው እሱ ያመጣን እሱ ቢያጣ ደግሞ እኔ እንትን እላለሁ። ስንት አቅም ኑራቸው ስንት ፎርሳ ኑራቸው አሁን የቅድ ስራ ብትለው ይሄን ድንጋን ሳብትለው አይነሳው ከየት አምጥቶት 6-7 አያ ነው የሚጭን 6-7 አያ እኔ እንኳን በሌለሁበት ዘግይት አርጌ ያንጭኑ በዚች አንዳንድ ቅነሰዝ በዚች እንዴ አይታችሁታል። በዚች እንዲች በቀኝቱ በደናይቱ ያመጣና በዚች ሰዓት ታደረከተ ይጥላትን በቃ እና እንደሱ ያለ ጠንካራ ነው ያለው። ይኸው የኔ አህዮችም አለቁበት ብሎ አህያ ቢገዛ እየሞተ እንዲያል። አሁን እንደገና ሌላ ቅጥረኛ ገብቶ ሄዶ በቀን 50 ብር ይውላል። ያችን እሷ ደግሞ እንጀራ መጋገር ትውላለች። እንጀራይቱን ታብታም ቤት እየሄደች እየጋገረች እያመጣች ይኸው ልጆቻቸውን ያሳድጋሉ። የነበረውን ስራ ልምዱን እየሰራ ነው። ቤትም እያስተዳደረ ነው። እየበሉ ናቸው እየጠጡ ናቸው። ሌላው ቢቀር ጌጡ ቢቀር አያው ምናምን ቆርጦ እንደሱ ላለው አሁን የሚያስፈልገው ንብረት ኑሮ ካለው ሱቅ ከፍቶ በሱቅ ደረጃ ላይ ሆኖ ትንሿን ትልቋን አንስቶ ጥሎት አሁን በአቅሙ አኳያ ነው። አሁን እድሜውም ትንሽ ወደ ድንጋው መሰማራቱን ትቶ ይሄ ቢለወጥለት ለውጥ ቢያገኝ ወደፊትማ እንግዲህ ያው እግዚአብሔር ታለ እንግዲህ ለውጥ ቢያገኝ እኔ ደስ ይለኛል። የዛሬ አቅማችን እንትን ነው እንጂ ቤት ወደቀበን ምናምን ይያለው ማታ ስንተኛ በጣም እንፈራለን። ግን በታምን አቅም ይምጣ
ግን ማታውን ዝናብ ሲመጣ እንደዚህ ንፋስ ሲሆን አይ ዛሬስ ወደቀብን ሞት ነው እያልን እስከ ልጆች ድረስ እንተኛለን።